የአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታዎች ትናንት ምሽት ሲደረጉ የሊግ ፌዝ ምርጡ ቡድን አንደኛ ሆኖ ያለፈው ሊቨርፑል ከውድድሩ ተሰናብቷል። ፓሪስ ሳን ጀርማን አንፊልድ ላይ 1-0 ነው መደበኛውን ጨዋታ ያሸነፈው። ኦስማን ዴምቤሌ በ12ኛው ደቂቃ ብቸኛውን ጎል አስቆጥሯል። በድምር ውጤት አንዳቻ ሆነው በመለያ ምት ፓሪስ 4-1 በሆነ ውጤት ረቷል። በጨዋታው የተቆጠረችው ጎል በኮናቴና አሊሰን አለመናበብ ወደ ኮናቴ በሚያደላ ስህተት የተቆጠረ ነው። ከመስመር የተሻገረን ኳስ ሁለቱ ሳይናበቡ ያው የኮናቴ ኳስ ለዴምቤሌ አሲስት እንደማድረግ ነው። ቀላል ኳስ ነው ያስቆጠረው። ዴምቤሌ ትናንት ምሽትም በጣም አሪፍ ነበረ። ለዋንጫው ቀዳሚውን ግምት ያገኘው ሊቨርፑል አሁን ተሰናብቷል። የእንግሊዝ ክለቦች 2 ብቻ ቀርተዋል። ምክንያቱም ማንቸስተር ሲቲ አስቀድሞ ነው የተሰናበተው ከውድድሩ ወደ ጥሎ ማለፉ መግባት አልቻለም። ሊቨርፑል ትናንትና ተሰናብቷል። የውድድር ዓመቱ ሲጀመር ለሁለቱ ክለቦች ነው ከፍተኛ ግምት የተሰጠው የአውሮፓ ቻምፒየንስ ሊግ ግን አሁን ሁለቱም ተሰናብተዋል። በእርግጥ ማንቸስተር ሲቲ በውድድሩ ከተጀመረ በኋላ ከነበረበት አቋም ከነበረበት ውጣ ውረድ በርካታ ጨዋታዎች እንደመሸነፉ በሊጉ እንኳን 9 ጨዋታዎች እንደመሸነፉ ከአውሮፓ ቻምፒየንስ ሊግ በጠንካራው ክለብ ሲወጣ ብዙ የሚያስገርም አልነበረም። ሊቨርፑል ግን በእንግሊዝ ፕሪሚየር ሊግ እየመራ የሊግ ፌዝን አንደኛ ሆኖ አጠናቆ ስለነበረ ምናልባት ከመጀመሪያው ጨዋታ አስቀድሞ ይህንን ጨዋታ በቀላሉ እንኳን ባይሆን በደርሶ መልስ አሸንፎ እንደሚያልፍ ትልቅ ግምት አግኝቶ ነበር። የዋንጫውም አጠቃላይ ተገማች እንደነበረ ይታወሳልና ፓሪስ ላይ የተደረገው ጨዋታ ግን የብዙዎችን ሀሳብ ቀይሯል። በእርግጥ ፓሪስ ሳን ጀርማ በብዙ መልኩ በልጦ ስለነበረ ትናንትናም ሁለቱም ቡድኖች አሪፍ ነበሩ። ፓሪስ ሳን ጀርማ አሪፍ ነበር ከሜዳ ውጪ እንደመጫወቱ በርካታ ሙከራዎችን አድርጓል። ሊቨርፑልም ፓርክ ደ ፕሪንስ ላይ ከነበረው በብዙ መልኩ ተለውጦ ነው ትናንትና እየተመለከት ነው። ዳርዊን ኑኔዝ እና ከርቲስ ጆንስ መለያ ምት ተመልሶባቸዋል። ጣሊያናዊ ግብ ጠባቂ ጂጂ ዶናሩማ የጨዋታው ኮከብ ነበረ። ትናንትና የኮናቴና ሉዊስ ዲያዝን ኳስ በአስደናቂ ሁኔታ መልሷል። በጨዋታ ላይም ያው እነዛን 2 ኳሶች በመለያ ምት የመለሰውን ጨምሮ ማለት ነው። የአውሮፓ ዋንጫ ላይ ጣሊያን የወሰደችው የአውሮፓ ዋንጫ ላይ የቡካዮ ሳካን ፍጹም የመለያ ምት እንዴት እንደመለሰ ተመልክተናል። በጨዋታ ላይም በጣም የሚያስገርሙ ኳሶችን መልሷል። መለያ ምት ላይም በተመሳሳይና የጨዋታውም ኮከብ ተብሎ ተመርጧል። ሊቨርፑል የጀመረበት መንገድ ትናንትና የ1-0 መሪነቱን ለማስፋት ያለመ ፈጣን አጀማመር ነው ማድረግ የቻለው። መሐመድ ሳላህ 2 ድሎችን አልተጠቀመም ትናንትና። በተለይ አንደኛው ኳስ በጣም ግልጽ ኳስ ነበረ። በሱ ደረጃ ያለ ተጫዋች አስቆጥሮ ክለቡን በዚህ ደረጃ ጭንቅ ውስጥ እንዳይገባ ማድረግ ይችል ነበረ፣ ግን ደግሞ ያንን ማድረግ አልቻለም። እንደ ቡድን ፒኤስጂ መከላከል ላይ ምርጥ ነበረ። በተለይም ደግሞ ኑኖ ሜንዴሽ የነበረበት አስደናቂ አቋም ለመሐመድ ሳላህ አስቸጋሪ ሆኗል። ጎልም ሳያስቆጥር ጎል የሆነ ኳስም ሳያቀብል ነው ሁለቱም ጨዋታዎች ላይ ያጠናቀቀው እና ለፓሪስ ሳን ጀርማ ትልቅን ኮከብ ያቆሙበት ትልቅም ጨዋታ ነበረ። ሊቨርፑል ለሙከራ በፒኤስጂ የክብ ክልል ሲገኝ ትናንትና ለመልሶ ማጥቃት ሲጋለጥ ነበረ። ይህንን በተደጋጋሚ ተመልክተናል። አሊሰን ትናንትና ምርጥ ነበረ። ያው መለያ ምት ላይ የነበረው ድክመት እንዳለ ሆኖ ግን በጨዋታ ላይ በጣም አሪፍ ነበረ። በተለይም ደግሞ ከባርኮላ እንደዚሁም ደግሞ ከዴምቤሌ የመለሳቸው ኳሶች በጣም ግሩም ኳሶች ነበሩ። ንቁ ነበረ። ቅልጥፍናው በጣም የሚያስደንቅ ነው። የምሽቱንም ጨዋታ እሱ የሚወቀስበት አይደለም በፍጹም በጣም አስደናቂ ስለነበረ ማለት ነው። ሉዊስ ኤንሪኬ ከጨዋታው በፊት አንፊልድ ላይ እናሸንፋለን ብለው ነበረ። ቃላቸውን ጠብቀዋል። ክለቡን በሚመጥን ደፋር አቀራረብ ነው ትናንትናም እያጠቁ የተጫወቱት። በእርግጥ የመጀመሪያው ጨዋታ ላይ ስለተሸነፈ 1-0 የመልሱ ጨዋታ አንፊልድ ላይ ከሊቨርፑል ጋር የሚደረግ ስለነበረ በጥንቃቄ የሚጫወት እድል ነበራቸው። ግን ደግሞ ትናንትና በደንብ ደፋር ቡድን ሆኖ ተመልክተናል እና ጥሩ አቅም ያለው ስብስብ፣ ጥሩ አሰልጣኝ፣ በጣም ግሩም አሰልጣኝ ናቸው ሉዊስ ኤንሪኬ እና ያንን በትልቅ ቡድን በትልቅ ሜዳ አስጨናቂ ሜዳ ላይም ፓሪስ ሰን ጀርማ በስነ ልቦና ደረጃ እንደ ቡድን የደረሰበትንም ማሳየት ችሏል። በልዕለ ኮከቦች የተገነባው ቡድን ፈርሷል። አሁን እንደ ቡድን ግን አስፈሪ የሆነ ፓሪስ ሰን ጀርማ ነው የተመለከት ነው። ሊዮኔል ሜሲ፣ ኪሊያን ምባፔ፣ ኔይማር ከዚህ ቡድን ውስጥ ወጥተዋል። እነዚህ ተጫዋቾች እያሉ እንደ ቡድን ምንም ደካማ ቢሆን እነዚህ ተጫዋቾች ግን ልዩነትን መፍጠር ይችላሉ። ሊዮኔል ሜሲ ከምንም ነገር ጎሎችን ማስቆጠር፣ ጎል የሆነ ኳስ ማቀበል የሚችል ነው። ኔይማር ነው፣ በጣም አስደናቂ ተጫዋች ነው። ኪሊያን ምባፔ ፍጥነቱ፣ ክህሎቱ፣ ሁሉ ነገሩ በጣም አስፈሪ ተጫዋች ነው እና እነዚህ ተጫዋቾች ባሉበት እንደ ቡድን እንኳን ጥሩ ባይሆን ያሸንፋል። ያሁኑ ግን ኮከቦች አሉ። በነ ኔይማር፣ ሊዮኔል ሜሲ እና ኪሊያን ምባፔ ደረጃ ባይሆኑም ግን አሪፍ ኮከቦች ያሉበት ስብስብ ነው። እንደ ቡድን ግን በጣም የተዋሃደ ነው። ከግብ ጠባቂ ጀምሮ እስከ አጥቂ ድረስ የሚናበቡበት መንገድ፣ ተከላካዮቹ ያላቸው ደረጃ ፓቾን የመሰለ በጣም ግሩም ወጣት ተከላካይ አግኝተዋል። 23 ዓመቱ ነው ገና። ኑኖ ሜንዴሽ የሚከላከልበት የሚያጥቃበት፣ ማርኪኒዮስን የመሰለ ደግሞ ልምድ ያለው ጠንካራ ተከላካይ ለረጅም ጊዜ በዛው ቡድን ውስጥ የተጫወተ ተከላካይ ያላቸው፣ አሽራፍ ሀኪሚ
ሌላኛው ኮከብ ነው። እነዚህ 4 ተከላካዮች አሉት። መሀል ላይ ቪቲኒያ፣ ጆao ኔቬስ እንዴት የሚያምሩ ተጫዋቾች ናቸው። በተለይ ቪቲኒያ ትናንትና ያሳየው አቋም የመጀመሪያውም ጨዋታ ላይ በጣም ሳደንቀው ነበረ። መረጋጋቱ፣ ጨዋታን የሚቆጣጠርበት መንገድ በጣም የሚገርም ነው። በጫና ውስጥ የሚጫወትበት አቅም በጣም ግሩም ነው እና ይህ ቡድን ከኮከቦቹ ከነዛ ሌላ ኮከቦቹ ወጥቶ አሁን እንደ ዴምቤሌ ያሉ ኮከቦች አሉ። አሁንም ጎሎችን እያስቆጠረ ነው። ኳራስኬሊያን ከናፖሊ በጥር ዝውውር መስኮት ማዘዋወሩ ትክክለኛ ዝውውር መሆኑን አሳይቷል። ተባባቂ ወንበር ላይ ደግሞ እነ ዱዌን የመሳሰሉ ሌሎች ኮከቦች ወጣቶች የቀጣይ ጊዜ ኮከቦችም አሉ። ባርኮላም ትናንትና ምርጥ ነበረ። አማካዩም አጥቂውም ግብ ጠባቂው ዶናሩማ የጨዋታው ኮከብ ነበረ። እንደ ቡድን በጣም ምርጥ ነበረ። ኮከቦችም አሉት፣ ወጣቶችም አሉት፣ አንጋፋዎችንም ቀላቅሎ የያዘ በጣም አሪፍ ቡድን ሆኖ ተመልክተናል። 54 በመቶ ኳስ ቁጥር ብልጫ ፒኤስጂ ወስዷል። በኤክስጂ 2.56 ነበረው። ሊቨርፑል 1.64 ነው። በእርግጥ የሊቨርፑል ከመጀመሪያው ጨዋታ የተሻለ ነው። በጣም አነስተኛ እንደነበረ ይታወሳል። ፓሪስ ላይ የፓሪሱ ክለብ 21 ሙከራዎችን ሲያደርግ 8ቱ ኢላማቸውን የጠበቁ ነበሩ። አሊሰን 7 ኳሶችን መልሷል። ሊቨርፑል ከ19 ሙከራ 3ቱ ብቻ ኢላማቸውን የጠበቁ ነበሩ። በጨዋታው ላይ ከመጀመሪያው ጨዋታ በብዙ እጥፍ 45 ጊዜ ሊቨርፑሎች በተጋጣሚ ሳጥን ኳስ ነክተዋል። ግን የፒኤስጂ ተጫዋቾች ትናንትና በጣም የሚገርም ነበረ። ያንን በሚገባ አሳይተዋል። በጣም ደፋር መልሶ ማጥቃት፣ ጨዋታውን ኳሱንም ይዞ መጫወት የሚችል ቡድን ነው። የተለያየ አማራጭ ያለው ቡድን ነው። የሚዋልል የተጫዋቾች እንቅስቃሴ በመጀመሪያውም በትናንትናውም ጨዋታ ላይ ተመልክተናል። ነጻ ሚና ያላቸው ተጫዋቾች ነበሩ። በጣም አሪፍ ቡድን ነው ለመመልከት። ከኦፕን ፕሌይ ፓሪስ ሰን ጀርማ 2.19 ኤክስጂ ነበረው ትናንትና። ሊቨርፑል ደግሞ 0.84 ነው። ከቆመ ኳስ ደግሞ 0.8 ነው እና ከቆመ ኳስ የነበረው አደገኝነት ይበልጥ ነበረ ትናንትና በሊቨርፑል በኩል። ከጨዋታው መጠናቀቅ በኋላ መሐመድ ሳላህ ሲያለቅስ ተመልክተናል። የባላንዶር እድልም ነበረው። የሊቨርፑል ተጫዋቾች የልብ ስብራትም የሚታይ ነበር። አርነ ስሎት በ90 ደቂቃ መሸነፍ ነበረብን ብዬ አላምንም። ወደ ተጨማሪ ደቂቃዎች ማምራታችን ተገቢ ነው። በተጨማሪው ፒኤስጂ የተሻለ ነበረ ብለዋል። ሉዊስ ኤንሪኬ ደግሞ ሁለቱም ወደ ቀጣዩ ዙር ማለፍ የሚገባቸው ናቸው። እዚህ እነሱ ከኛ የተሻለ ተጫውተዋል፣ ግን ልዩ በሆነው አንፊልድ ቡድኔ ታላቅ ካራክተርን አሳይተዋል በሚል ገልጸውታል። ቨርጂል ቫንዳይክ ዘንድሮ ከገጠምናቸው ምርጡ ቡድን ብሎ ተጋጣሚውን አድንቋል። ክሬዲቱንም ሉዊስ ኤንሪኬ ሰጥቷል። ምርጥ ቡድን ገንብተዋል በማለት ትሬንት አሌክሳንደር ትናንትና ተጎድቷል፣ ከባድ ይመስላል። ለቀጣይ ለሊቨርፑል ጨዋታዎች በጣም አስጊ ነው። ዴምቤሌ በ2025 ብቻ ያስቆጠራቸውን ጎሎች 21 አድርሷል። በውድድር ዓመቱ 29 ጎሎችን አስቆጥሯል። 7 ጎሎችን ደግሞ በቻምፒየንስ ሊጉ ሲያስቆጥር 6 አሲስት አድርጓል። ለወልዋሎ ዓዲግራት ዩኒቨርሲቲ በድጋሚ ሲመለስ ፕሪሚየር ሊጉ በጣም አስቸጋሪና ከባድ ሆኖበታል። ለወላይታ ዲቻ ግን የትናንትናው ውጤት የሚገባውም ነው፣ በጣም ደግሞ አስፈላጊም ነበረ። አሁን ስለ ዋንጫ ፉክክር ማውራት ይችላሉ የወላይታ ዲቻ ደጋፊዎች። በጣም ግሩም ድል ነው የተመዘገበው። በዛ ላይ ደግሞ ሁለተኛው አጋማሽ ከተጀመረ በኋላ ያሉትን ተከታታይ ጨዋታዎች አሸንፏል። ስለዚህ በዋንጫ ፉክክር ውስጥ ያለ ክለብ ነው ያለምንም ጥርጥር። በ41 ነጥብ ነው ኢትዮጵያ መድን እየመራ የሚገኘው። ልዩነት አለ፣ የ8 ነጥቦች ልዩነት አለ በመካከል። ግን ደግሞ ሁለተኛው አጋማሽ ከተጀመረ 3 ጨዋታዎች ናቸው። ሶስተኛ ጨዋታ ነው እየተደረገ ያለውና በርካታ ጨዋታዎች ይደረጋሉ። በኢትዮጵያ ፕሪሚየር ሊግ ከዚህ አስቀድሞ መቻልን ተመልክተናል። ሊጉን ሲመራ የነበረ ቡድን ነው። አሁን ተንሸራቶ ወደ 7ኛ ደረጃ ወርዷል እና ኢትዮጵያ መድን አሁን ያለውን አቋም ማስቀጠል መቻል ይኖርበታል። ግድ ነው። ወጥ የሆነ አቋም በጣም አስፈላጊ ነው በፕሪሚየር ሊጉ። በዚህ ያለፉትን ዓመታት አይደለም በዚህ ውድድር ዓመት እንኳን በደረጃ ሰንጠረዡ መውጣት መውረድን ተመልክተናል። በተደጋጋሚ ለተከታታይ ጨዋታዎችን ሲያሸንፉ ክለቦችን ተመልክተናል። በዛው ልክ ደግሞ በተከታታይ ጨዋታዎች ለማሸነፍ ሲቸገሩም ተመልክተናል። መቻል አሁን 5 ተከታታይ ጨዋታዎችን አላሸነፈም፣ 2ቱን ተሸንፏል። መሪ የነበረ ቡድን ነው ብለናል እና ኢትዮጵያ መድንም ትልቅ ስራ ይጠብቀዋል። ስለዚህ ወላይታ ዲቻም ወደ ዋንጫ ፉክክሩ ተመልሷል ማለት ነው። ሌላኛው ጨዋታ በኢትዮጵያ መድንና ኢትዮጵያ ንግድ ባንክ መካከል የተደረገ ነው። የአምናውን ሻምፒዮን ከዘንድሮ መሪ ጋር ያገናኘው ጨዋታ በዘንድሮ የኢትዮጵያ ፕሪሚየር ሊግ መሪ ኢትዮጵያ መድን 2-1 አሸናፊነት ተጠናቋል። አለን ካይዋና አቡበከር ሳኒ ናቸው ጎሎችን ያስቆጠሩት። ኪቲካ ጀማ ኢትዮጵያ ንግድ ባንክን አቻ ማድረግ የቻለበትን ጎል አስቆጥሮ ነበር። አሁን ኢትዮጵያ መድን 41 ነጥቦችን ሰብስቦ አንደኛ ደረጃ ላይ ተቀምጧል። በተከታታይ 2 ጨዋታዎችንም አሸንፏል። የትናንትናውን ጨምሮ አስቀድሞ ድሬዳዋ ከተማንም አሸንፎ ስለነበረ ከሽንፈቱ መልስ በድጋሚ ወደ አቋሙ ተመልሷል ማለት ነው። አሁን የ8 ነጥቦች ልዩነት ከተከታዮቹ ጋር መፍጠር የቻለበትን ውጤት ነው ያስመዘገበው። ትናንትና የተቆጠረበት ጎል 20ኛ ጨዋታውን ያደረገው 7ኛ ጎሉ ነው የተቆጠረበት።
እንዴት አይነት መከላከል ነው! በጣም ግሩም መከላከል፣ የሻምፒዮንነት ባህሪ ነው። በዛው ልክ ደግሞ 24 ጎሎችን አስቆጥሯል። ከፍተኛ ጎል አስቆጣሪ ነው የዚህ የውድድር ዓመት። ችግሩ የነበረው መድን የሚያስቆጥራቸው ጎሎች ቁጥር አነስ ያሉ ናቸው በሚል ከ3 ጨዋታዎች በፊት ስንተች ነበረ። ወሳኝ ጎሎች ናቸው የሚያስቆጥራቸው ጎሎች፣ ማሸነፊያ ጎሎች ናቸው፣ ግን ደግሞ የጎሎቹ መጠን አስተማማኝ አይደለም በሚል ስናነሳ ነበር። የወላይታ ዲቻም ተመሳሳይ ነው። 1-0 1-0 እንደዚህ ሶስቱን ጨዋታዎች ግን በርካታ ጎሎችን አስቆጥሯል። እነዚህ ያለፉት 3 ተከታታይ ጨዋታዎች ናቸው 1-0 ያሸነፈባቸው። በውድድር ዓመቱ በአጠቃላይ ግን 22 ጎሎችን አስቆጥሯል። ወላይታ ዲቻም በጣም አሪፍ ነው። በርካታ ጎሎችን ካስቆጠሩ ክለቦች መካከል አንደኛው ነው። ግን ኢትዮጵያ መድን 24 ጎሎችን አስቆጥሯል። ባህር ዳር 22፣ ኢትዮጵያ ቡና 18፣ ወላይታ ዲቻ 22። ከታችም ያሉ ቡድኖች እንደዚሁ አርባ ምንጭ 23 ጎሎችን አስቆጥሯል። መቻልም በተመሳሳይ 23 ጎሎችን አስቆጥሯል። እነዚህ ሁለት ቡድኖች 6ኛና 7ኛ ደረጃ ላይ ሆነው እንኳን በርካታ ጎሎችን ያስቆጠሩ ቡድኖች ናቸው አርባ ምንጭና መቻል። ግን የኢትዮጵያ መድንን ያክል ጎል ያስቆጠረ የለም። ጥቂት ጎል የተቆጠረበትም የሱን ያክል የለም። ትክክለኛ ዋንጫ ባህሪ ያለው ቡድን መሆኑን አሳይቷል። ለኢትዮጵያ ንግድ ባንክ 28 ነጥቦችን ይዞ 10ኛ ደረጃ ላይ ተቀምጧል። ከሁለት ተከታታይ ጨዋታዎች ድል በኋላ ነው ትናንትና የተሸነፈው መቀለ ሰባ እንደርታንና ሽረ እንዳስላሴን 1-0 ማሸነፉ የሚታወስ ነው። ትናንትና ግን ለኢትዮጵያ መድን እጅ ሰጥቷል። 2 የጎል ክፍያም አለው። በ28 ነጥቦች 10ኛ ደረጃ ላይ ይገኛል። ዛሬም ተጠባቂ ጨዋታዎች ይደረጋሉ። 9 ሰዓት ጀምሮ መቻል ከፋሲል ከነማ። መቻል 29 ነጥቦችን ይዞ 7ኛ ደረጃ ላይ ነው የሚገኘው። ተከታታይ 5 ጨዋታዎችን አላሸነፈም። ተከታታይ 2 ጨዋታዎችን ባቻ ውጤት አጠናቆ ነው ዛሬ የሚጫወተው። 23 ጎሎችን አስቆጥሯል። ጎል የማስቆጠር ችግር የነበረበት ቡድን አይደለም። ግን ባለፉት ተከታታይ ጨዋታዎች ጎል ማስቆጠር አልቻለም። 4 ጨዋታዎች ላይ ጎል ማስቆጠር አልቻለም። የመጨረሻውን ጨዋታ ከባህር ዳር ከተማ ጋር አንዳቻ በተለያየበት ጨዋታ ነው 1 ጎል ያስቆጠረው። ከዛ በኋላ በተከታታይ 1-0 ተሸነፈ። 0-0 ደግሞ አጠናቀቀና 4 ጨዋታዎች ላይ ጎል ማስቆጠር አልቻለም። ቀድሞ የነበረውን ሲመራበት የነበረውን ጎል የማስቆጠር አቅም እንዳጣ በደንብ የሚያሳይ ነው። የመጣበት መንገድ ራሱ ሁሉን ነገር በደንብ ያሳያል። ፋሲል ከነማ በ24 ነጥቦች 12ኛ ደረጃ ላይ ነው የሚገኘው። በተመሳሳይ 3 ጨዋታዎችን አላሸነፈም። ከ2 ተከታታይ ጨዋታዎች ሽንፈት በኋላ ባለፈው ከባህር ዳር ከተማ ጋር ባደረገው ጨዋታ አቻ መውጣቱ የሚታወስ ነውና ወደ ድል ለመመለስ የሚያደርገው ጨዋታ ይሆናል። ፋሲል ከነማም ሁለቱም ክለቦች ከድል ርቀዋልና ወደ ድል ለመመለስ የሚያደርጉት ጨዋታ ነው። 16 ጎሎችን አስቆጥሮ 16 ጎሎች የተቆጠሩበት ቡድን ነው ፋሲል ከነማ። ሁለቱንም አመጣጥሟል ሚዛናዊ አድርጎች። ያው አንደኛው በድካም የሚወሰድ ቢሆንም በእርግጥ ያስቆጠራቸው ጎሎች መጠንም ቁጥር በፋሲል ከነማ ደረጃ የሚጠበቁ አይደሉም፣ ወይም ደግሞ ለክለቡ የሚመጥኑ አይደለም። 16 ጎሎችን ያስቆጠረው ያለበትም ደረጃ ያንን በደንብ የሚያሳይ ነው። ቅዱስ ጊዮርጊስ ከድሬዳዋ ከተማ ጋር ይጫወታል። 29 ነጥቦችን ይዞ 8ኛ ደረጃ ላይ የሚገኝ ቡድን ነው ቅዱስ ጊዮርጊስ። ዛሬ የሚያሸንፍ ከሆነ ነጥቦችን ወደ 32 ከፍ ማድረግ በእርግጥ ወደ 5ኛ ደረጃ ከፍ ማለት ይችላል። ከ2ኛ ደረጃ ጋር ካለው ባህር ዳር ከተማ ቅድም ከጠቀስናቸው 3ቱ ክለቦች ጋር ያለው የነጥብ ልዩነት 1 ይሆንና 5ኛ ደረጃን ይዛል። ጥሩ መሻሻልን ማምጣት ይችላል። ግን ከ3 ጨዋታዎች በፊት የነበረው ቅዱስ ጊዮርጊስ አይደለም። ሁለተኛው አጋማሽ ከጀመረ በኋላ በጣም ተዳክመዋል ቅዱስ ጊዮርጊስ። የውድድር ዓመቱ ላይ በዚህ ደረጃም ይፎካከራል የሚል ግምት ያለ አይመስለኝም። ግን ጥሩ ነበር የመጀመሪያው አጋማሽ ላይ። 2ኛ ደረጃ ሁሉ መጥቶ ነበረ። ተከታታይ 3 ጨዋታዎች ግን ቅዱስ ጊዮርጊስ ተሸንፏል። በወላይታ ዲቻ፣ በባህር ዳር ከተማና በሀዲያ ሆሳዕና ተሸንፏል። እነዚህ 3ቱም ቡድኖች አሁን ባህር ዳር ከተማም፣ ወላይታ ዲቻም፣ ሀዲያ ሆሳዕናም በደረጃ ሰንጠረዡ ከቅዱስ ጊዮርጊስ በላይ ያሉ ጠንካራ ክለቦች ናቸው። በእርግጥ ግን ተሸንፏል። ወደ ድል ለመመለስ የሚያደርገው ጨዋታ ነው። 4 ጨዋታዎችን በተከታታይ አልተሸነፈም። ድሬዳዋ ከተማ የወራጅ ቀጠና ስጋት አለበት። 21 ነጥቦችን ይዞ 14ኛ ደረጃ ላይ ነው የሚገኘው። ያለፉትን 5 ተከታታይ ጨዋታዎች አላሸነፈም፣ 3ቱን ተሸንፏል። አሁንም ጨዋታውን የሚያደርገው ከኢትዮጵያ መድን ጨዋታ ሽንፈት በኋላ ነው። በሐዋሳ ከተማና በድሬዳዋ ከተማ መካከል ያለው የነጥብ ልዩነት 1 ብቻ ነው። በወራጅ ቀጠና ውስጥ ባለው ሐዋሳ ከተማና በድሬዳዋ መካከል ያለው እና ይሄ በጣም አስጊ ነው ለድሬዳዋ ከተማ። የኢትዮጵያ ከፍተኛ ሊግ ምድብ ለ15ኛ ሳምንት 2 ጨዋታዎች ትናንትና ተደርገዋል። ንብ ስልጤ ወራቤን 2-1 ሲያሸንፍ፣ ሱሉልታ ክፍለ ከተማ አዲስ አበባ ዩኒቨርሲቲን 4-1 ረድቷል። በምድብ ሀም ወይም በምድብ አንድም ሸገር ከተማ ሶሎዳድዋን 1-0 አሸንፎ በአስደናቂ አቋሙ ቀጥሏል። ወልቂጤ ከተማ ከደደቢት 0-0 የተጠናቀቀ ጨዋታ ነው። ዛሬም ጨዋታዎች ይደረጋሉ። የካ ክፍለ ከተማ ከቦዲቲ ከተማና ኦሜርላ ከደሴ ከተማ 7 ሰዓትና 9 ሰዓት ይጫወታሉ። ደሴ ከተማ የሚያሸንፍ ከሆነ ተመልሶ የምድብ 2ን መሪነት ይረከባል። ሌላኛው ጨዋታ ደግሞ
በየካ ክፍለ ከተማና ቦዲቲ መካከል እንደዚሁም ኦሜርላና ደሴ የሚያደርጉት ጨዋታ የሚጠበቅ ጨዋታ ነው። ዛሬ ከሚደረጉ በምድብ 2 ላይ እነዚህ ጨዋታዎች ይደረጋሉ። በጣም ጠባቂ ጨዋታዎች ናቸው። በተለይም ደግሞ ለደሴ ከተማ የሚጠበቅ ጨዋታ ነው።